those who don't believe in Father and the Son. Does Prophet Muhammad believe in Father and the Son? Of course. In the book of 1 John chapter 2 verse 22, whoever denies the Father and the Son, the Bible is telling us that this is the spirit of Antichrist. ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬ እንግዲህ በተለየ መልኩ ከሙስሊምና ከክርስቲያኖች ጋር የተደረገ ውይይት በአማርኛ የማቀርብላችሁ ይሆናል። ለብዙዎች ትምህርት ይሆን ዘንድ በጣም ስለሚጠቅም ቪዲዮውን እባካችሁ በቅድሚያ ላሳስባችሁ እወዳለሁ። ላይክ፣ ሼር ማድረጋችሁን እንዳትረሱ። ብዙ ሙስሊሞች ይድናሉ ብዬ አምናለሁ በዚህ ቪዲዮ። እስኪ ቪዲዮውን አብረን ያየን ሪያክት እያደረኩኝ እንዲሁም ደግሞ በመተርጎም አሁን በቀጥታ ወደ ቪዲዮ እናልፋለን። Those who don't believe in Father and the Son. Does Prophet Muhammad believe in Father and the Son? Of course. In the book of 1 John chapter 2 verse 22, whoever denies the Father and the Son, the Bible is telling us that this is the spirit of Antichrist. Did Muhammad recognize the Father and the Son in that context? እንግዲህ እንዳያችሁት ሙሐመድ በክርስቶስ እና በእግዚአብሔር አብ ወይም በአብና በወልድ ያምን ነበር ወይ የሚል ጥያቄ ሲያቀርብለት እንመለከታለን ማለት። እንደዛ ሲለው ሙሐመድ እውነት ነው ያምናል ብሎ ዶክተር ዛኪር ሲዋሽ እንሰማዋለን ማለት። በሚያስደንቅ ሁኔታ ደግሞ አንድ ነገር እንመለከታለን መካከል ላይ በአብና በወልድ የማያምን ልክ መጽሐፍ ቅዱሳችን እንደሚያስቀምጠው በአንደኛው ዮሐንስ መልእክቱ ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ዮሐንስ እንደዚህ ይለናል። ክርስቶስ በስጋ እንደመጣ ብሎ ደግሞ የሚያስቀምጠው አለ። ክርስቶስ በስጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቋሚ መንፈስ ነው ይልና አሁንም በዓለም አለ። አንታይ ክራይስት የሚለው ያንን ነው፣ የክርስቶስ ተቋሚ መንፈስ ማለት። ልክ እንደዛ ነው የሚሆነው ሙሐመድ ማለት ነው። የክርስቶስ ጠላት ነው የሚል አይነት አስተምሮ ነው እያቀረበ ያለው ክርስቲያኑ። እንከታተል። This is the spirit of the Antichrist spirit. So I would like to ask you a question. Did Muhammad recognize the Father and the Son in that context? It's mentioned in the Gospel of John that who doesn't believe in God and the Son. Does Muhammad sallallahu alaihi wasallam believe in the God and the Son? If you mean Son means Jesus, peace be upon him, of course he believes. The whole Quran is testifying. 25 times the name of Jesus is mentioned in the Quran. What a question you're asking. It is because of Muhammad sallallahu alaihi wasallam and the Quran and the Hadith. Islam is the only non-Christian faith which makes it an article of faith to believe in Jesus Christ, peace be upon him. No Muslim is a Muslim if he does not believe in Jesus Christ, peace be upon him. We believe that he was one of the mightiest messengers of God. We believe that he was born miraculously, which many modern day Christians today do not believe. We believe that he gave life to the dead with God's permission. We believe that he healed those born blind and lepers with God's permission. Christians and the Muslims are going together. But there is parting of ways. There is parting of ways. Many Christians believe, and including, I think, አያችሁ እዚህ ጋር በደንብ ልንገራችሁ። የጠየቀውን ሐሳብ ትዊስት ያደረገበት እንመለከታለን። ዶክተር ዛኪር ናይክ ማለት ነው። እሳቸው እንግዲህ ስኮላር ናቸው፣ በእስልምና ስኮላር ናቸው፣ እውቅ ናቸው፣ ምሁር ናቸው ተብሎ ነው የሚታመነው። እንግዲህ እኚህ ምሁር ብለው የሚያስቡ ሰውዬ የሚጠይቁት ጥያቄ አንድ ነው። ትዊስት አድርገው ወደ ሌላ ወደ ዮሐንስ ወንጌል ሄዱ። የዮሐንስን መልእክት ነው አንስቶ የጠየቃቸው። ምን ብሎ ሙሐመድ አንታይ ክራይስትን ወይም የክርስቶስ ተቃዋሚ መንፈስ ያለበት ነው። ምክንያቱም ኢየሱስ በመጽሐፍ በዚህ በአንደኛው ዮሐንስ መልእክት እንደተጻፈው በስጋ ክርስቶስ እንደመጣ የማይታመን እሱ የክርስቶስ ተቃዋሚ መንፈስ ነው የሚለውን ያስቀምጣል ብሎ ይናገራል። ይህ ደግሞ ስኮላር ወስዶ ወደ ዮሐንስ ወንጌል ወስዶት በእግዚአብሔርና በልጁ የማያምን የዘላለም ሕይወት የለውም የሚለውን ሐሳብ አንስቶ አዎ እንደዛ ብለን እናምናለን፣ እንዲሁም ጭራሽ አልፎ ተርፎ በቁርአን ከ25 ጊዜ በላይ የኢየሱስ ስም ተጠቅሰዋል ብሎ ያስቀምጣል ማለት ነው። ሐሳቡን ትዊስት አድርጎበታል። አሁን እስኪ እንከታተለው። this brother Benaj. Yes. My friend Benaj. Benad, not Benach. Benad. Yeah, Benad. Benada. Yeah. Benada. Benad. Benad. It's silent D. My brother Benad, silent D. Also maybe አያችሁ ትዊስት ያደረገው አሁንም ሐሳቡን በኢየሱስ ክርስቶስ የማያምን ሙስሊም ራሱ አይደለም በኢየሱስ ክርስቶስ ማመን አለበት አንድ ሰው ሙስሊም ለመባል የሚል ሐሳብና አርጊውመንት ሲያቀርብ እንመለከተዋለን። አንድ ክርስቲያን በአስተምሮ ደረጃ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናል። እነ ዶክተር ዛኪር ናይክ ወይም የእስልምና አፖሎጂስቶች የሚያምኑት ግን ወይም እስልምናው የሚያምነው ኢየሱስ የእግዚአብሔር ልጅ እንደሆነ ወይም የአላህ ልጅ እንደሆነ ሳይሆን የሚያምኑት ኢየሱስ ክርስቶስ ፍጹም የሆነ ፈጣሪ ማን ነው ፍጡር እንደሆነ ነው ወይም ከአላህ ዘንድ የመጣው ቃል ነው። ለምሳሌ ሱራ 3 ወይም ሱረቱል ኢምራን ወይም የኢምራን ቤተሰቦች ምዕራፍ 3 ቁጥር 45 ላይ መመልከት እንችላለን። ኦኬ እዚህ ላይ ይሄው ሱራ 3 ወይም ደግሞ ሱረቱል ኢምራን ቁጥር 45 ላይ እንደዚህ ይላል። መላእክት ያሉትን አስታውስ፣ መርየም ሆይ አላህ ከእርሱ በሆነው ቃል ስሙም አልመሲህ ኢሳ ከእሱ በሆነው ቃል
እሱ በሆነው ቃል ማለት የአላህ ቃል ነው። የአላህ ቃል ምንድን ነው ብለን ካልን ወይም ሙስሊሞችን እንኳን ብንጠይቃቸው የአላህ ቃል ፈጣሪ ነው ብሎ ይነግሩናል። ምክንያቱም ከአላህ የሚወጣው የራሱ የአንደበቱ ቃል ነው። ያ ቃል ደግሞ ፈጣሪ ነው። ስለዚህ ኢየሱስ ክርስቶስ የአላህ ቃል ከሆነ ከእርሱ በሆነው ቃል ካለ የአላህ ቃል ከሆነ ስለዚህ ኢየሱስ ክርስቶስ ፍጡር አይደለም ማለት ነው። ምክንያቱም የአላህ ቃል ፈጣሪ ስለሆነ ፍጡር ስላልሆነ ማለት ነው። ሌላኛው አልመሲህ ኢሳ የመርየም ልጅ በዚህ ዓለም በመጨረሻውም ዓለም የተከበረ ነው ይላል። የተከበረ ከባለሟሎችም በሆነው ልጅ ያበስርሻል ይላታል። ጅብሪል ነው እንግዲህ የሚናገረው እዚህ ጋር። አላህ በቀጥታ መልእክቱን የሚያስተላልፈው በጅብሪል በኩል ነው። ጅብሪል ማለት እንግዲህ የአላህ መንፈስ ነው ወይም ሩህ ነው ብሎ ያስቀምጠዋል። ሱራ 19 ሱረቱል መርየም ላይ መመልከት እንችላለን። ከዚህ ባሻገር አንድ ጽሑፍ እዚህ ጋር ያስቀምጠዋል። በሚገርም ሁኔታ አንድ ጽሑፍ እዚህ ጋር ያስቀምጣል ማለት ነው። ወደ እስራኤልም ልጆች መልእክተኛ ያደርገዋል ቁጥር 49 ላይ ያደርገዋል ይላልም ከእኔ ከጌታዬ ዘንድ በታምር ወደ እናንተ መጣው ይላል። ኦኬ ኢሳ ነው የሚለው ይሄንን እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። እዚህ ጋር በደንብ ተመልከቱ። በእርሱም እተነፍስበታለሁ። መጀመሪያ የሚፈጥረው ከጭቃ የወፍ ቅርጽን የሚፈጥረው ኢሳ ነው ማለት ነው። በእርሱም እተነፍስበታለሁ። እንግዲህ ያ የሚተነፍስበት አየር ዝም ብሎ አይደለም። ልክ እግዚአብሔር አምላክ ሰውን ከፈጠረው ከምድር አፈር ካበጀው በኋላ ልክ ዘፍጥረት ምዕራፍ 1 ላይ ሲናገር የህይወት እስትንፋስ እፍ አለበት ሰው ሕያው ነፍስ ያለው ሆነ ይላል። ልክ እንደዛው እስትንፋስ ከተነፈሰበት እንግዲህ ልክ አብሮ ፈጣሪ ነው ማለት ነው። በደንብ ተመልከቱ። ከዚያ በአላህ ፍቃድ ወፍ ይሆናል የሚለውን ትዊስት አድርጎ ያቀርበዋል ማለት ነው ቁርአኑ። እዚህ ጋር ባጭሩ ከአፈር ከጭቃ ቅርጽ ከፈጠረ ፈጣሪ ነው ማለት ነው። ኢየሱስ ክሬት ካደረገ ፈጣሪ ነው። ክሬትድ አይደለም የሆነ ክሬት ነው ያደረገው ወይም የፈጠረው ማለት ነው። ለማንኛውም ወደ ስኮላሩ እንመለስ፣ ወደ ውይይቱ፣ ከዛ አብራራላችኋለሁ ማለት ነው። Believing in those many Christians who believe that Jesus Christ, peace be upon him, claimed divinity. Do you believe Jesus is God? I've asked you a question. No. The book of Second John. Wait, let me. I'm giving the answer. I heard very well. ቀደም ስሙ እኛ የምናምነው መልእክተኛ እንደሆነ ነው ብሎ ያስቀምጣል ስኮላሩ። እኛ የምናምነው በአላህ ፍቃድ ብዙዎችን፣ ሽባዎችን፣ አንካሶችን፣ እውሮችን እንዳበራ እንደፈወሰ እናያለን ብሎ ያስቀምጣል። ይህም በቁርአን ተቀምጧል። በተመሳሳይ መንገድ ሚሊናል ዶክተር ዛኪር ናይክ ይህንን እናምናለን እኛ ግን አንድ ነገር አሁን ያስቀምጣል። እናንተ ክሌም ያደረጋችሁትን ብሎ ደግሞ ወደኛ ይመጣል ማለት ነው። ትዊስት አድርጎ ሐሳቡን አሁን ክርስቲያኖች እንኳን የማያምኑትን እኛ እናምናለን፣ በእግዚአብሔር ፍቃድ ነገሮችን እንደሚያደርግ እናምናለን፣ ወይም ያለ መልእክተኛ እንደሆነ እናምናለን አይነት ነገር ነው። የተከበረ ንጹህ ልጅ ነው ብለን እናምናለን። ሱራ 19:20 ላይ እንደሚናገረው አላህ ንጹህ ልጅ ይሰጥሻል ብሎ ለመርየም እንደነገራት አይነት ሐሳብ ነው። If you didn't hear my answer, there's a problem with you. In the book of 2 John chapter 2, don't believe in God and his son. Didn't you say that? The Father and the Son. Father and the Son. That's Now what I'm you're answering. asking me a question. No, I'm not asking a question now. Okay. I'm giving the answer. Okay. Let me give the answer. Yeah. Those who don't believe in Father and the Son. Does Prophet Muhammad believe in Father and the Son? Of course. If you have the correct knowledge of the Bible, Father is referring to God and the Son is referring to Prophet Jesus, peace be upon him. Correct? So, does he believe? Yes. And I told you there is not, Islam is the only non-Christian faith which makes an article of faith to believe in Jesus Christ, peace be upon him. We believe that he was one of the mightiest messengers of God. አሁን ቀጥሎ የሚያነሳው ሐሳብ አለ። እናንተ ክርስቲያኖች ምን ብሎ ያነሳል? ክርስቶስ አምላክ እንደሆነ ታምናላችሁ ወይም ዲቪኒቲ እንዳለው ወይም ዲቫይን ፐርሰን እንደሆነ ታምናላችሁ ብሎ ያስቀምጣል። የስ እኛ የምናምነው አምላክ የሆነ ሰው ነው ብለን ነው የምናምነው። መጽሐፍ ቅዱስም እንደዛ ነው ስቴት የሚያደርገው። በብዙ ስፍራዎች ማስቀመጥ እንችላለን። እንዲህ ብሎ ይጠይቀዋል። ኢየሱስ አምላክ እንደሆነ ታምናለህ ወይ ወይም ታምናለህ የሚል ጥያቄ ያቀርብለታል ማለት ነው። እስኪ እንስማው። There is parting of ways. The parting of ways is that many Christians believe that Jesus Christ, peace be upon him, claimed divinity. ትዊስት አደረገውና በደንብ ተመልከቱ። ቅድም የተነሳው ሐሳብ ነበረ። ሙሐመድ በእግዚአብሔር አብና በልጁ በክርስቶስ ኢየሱስ ያምናል ወይ ብሎ ሲጠይቀው ያንን ትዊስት በማድረግ ወደ ዮሐንስ ወንጌል ሄደ። የዮሐንስ መልእክትን ወጥቶ አሁን ደግሞ ወንድማችን ለምንድን ነው ይሄንን መጠይቀኝ እኔ መጀመሪያ የጠየቅኩን ጥያቄ መልስልኝ የሚለውን ያው ውይይት ላይ ዲቤት ላይ የሚደረግን ሐሳብ ያነሳል ማለት ነው። ትክክልም ነው። ምክንያቱም የሱን ሐሳብ ሳይመልስለት የሱን ሐሳብ በመተው ወደ ጎን በመተው የራሱን ሐሳብ ሪፍሌክት በማድረግ የኔን መልስልኝ የሚል አጨቃጫቂ ነገር ወይም ጉንጭ አልፋ ነገር ውስጥ እየገባ እንመለከተዋለን። እንቀጥል። That he was God. In fact, if you read the Bible, there is not a single unequivocal statement. በጣም ሙድ ነው የሚይዘው ዶክተር ዛኪር ሁሌ አናምቢጊየስ ስቴትመንት አንኢኩቪካል ስቴትመንት እያለ ቀጥታ ኢየሱስ ኤግዛክት ወርድ ፋላሲ ነው ባይዘው የሚሰራው። ዶክተር ዛኪር ናይክ እንግዲህ ስኮላር ነው፣ ዲቤተር ነው፣ ብዙ ዲቤቶችን አድርጓል። ግን ኤግዛክት ወርድ ፋላሲ ነው የሚሰራው፣ ወይም በቀጥታ ቃል በቃል ጽሁፉ መገኘት አለበት። እኔ ኢየሱስ አምላክ ነኝ እኔን አምልኩኝ ማለት ያለበት ባይዘው እኔም አምላክ ነኝ ብዬ እኮ ክሌም ላደርግ እችላለሁ። እኔም አምላክ ነኝ አምልኩኝ ማለት እችላለሁ። ግን አምላክ ያደርገኛል እንዴ? አያደርገኝም። ኦኬ፣ ብዙ ጊዜ ሙስሊሞች እዚህ ጋር ነው የሚሳሳቱት። እኔን አምላክ አያደርገኝም፣ አምላክነትን መስፈርት ካሟላው አምላክ አያደርገኝም።
ምክንያቱም ክርስቶስ ኢየሱስ አምላክነትን ትክክል ያደረገው እኔና አብ አንድ ነን እያለ ያስቀምጣል። ለምሳሌ ኢየሱስ ክርስቶስ ራሱ ሕይወቴን ላኖራትም ላጠፋትም ይችላለሁ ይላል። ለምሳሌ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ የሰዎችን ሁሉ ልብ ያውቅ ነበርና ሰዎች ስለ ሰዎች እንዲነግሩት አያስፈልገውም ነበር ይላል። የሰዎችን ሁሉ ልብ ካወቀ እንግዲህ ጌታ ኢየሱስ ክርስቶስ ሁሉን አዋቂ ነው። ስለዚህ እግዚአብሔር ያደርገዋል ወይ አምላክ ያደርገዋል ማለት ነው። ስለዚህ አምላክነት መስፈርቶች አሉት። እነዚህ መስፈርቶች ሳታውቁ ኢየሱስ ቀጥታ ኤግዛክትሊ እኔ አምላክ ነኝ አምልኩኝ የሚለውን ሐሳብ በጣም የህፃንነት ድሮም ስቲል የተለፋበት ጉንጭ አልፋ የሆነ ክርክር ነው የሚሆነው ማለት ነው። ማንኛውም እንቀጥል። There is not a single unambiguous statement anywhere in the Bible where Jesus Christ, peace be upon himself, says that I am God or where he says worship me. I challenge, if any Christian can point out a single unequivocal statement, a single unambiguous statement from anywhere in the Bible where Jesus Christ, peace be upon himself, says that I am God or where he says worship me, I, Dr. Zakir Naik, will accept Christianity today. Now, I am not speaking on behalf of my other Christians and brothers. I am a student of comparative religion. I am a student of the Bible, not them. እንግዲህ ስሙ አምኗል ማለት ነው ዶክተር ዛኪር ናይክ ምን ብሎ? አዎ ነቢዩ ሙሐመድ በአምላክ አባትነትና ልጅነት አምኗል። ምክንያቱም እግዚአብሔር አብ አባት ነው፣ እግዚአብሔር ወልድ ልጁ ኢየሱስ ክርስቶስ ነው። ስለዚህ በአባትና በልጅ አምኗል እያለን ያስቀምጥልናል። አሁን ከአርጊውመንቱ ከተጠየቀው ጥያቄ መልስ ስላጣ ወደ ሌላ ሀሳቦች ሲሄድ እንመለከተዋለን ማለት ነው። ስኮላር ነው ግን ተመልከቱ። In fact, if you read the Bible, Jesus Christ, peace be upon himself, said in the Gospel of John, chapter number 14, verse number 28, Jesus Christ, peace be upon him, said, my Father is greater than I. Gospel of John, chapter number 10, verse number 29, my Father is greater than all. Gospel of Matthew, chapter number 12, verse number 28. I am giving the answer and he's talking. Problem. Yeah. Again, Gospel of John, chapter number 14, verse number 28. Jesus Christ, peace be upon him, said, እንግዲህ እንደሰማችሁ ተመሳሳይ ነገር ነው የሚያስቀምጠው። እኛ የምናምነው መልእክተኛ እንደሆነ ነው፣ ብዙ ታምራቶች እንዳደረገ ነው ባላ ፈቃድ። የተለያዩ ነገሮች ቅድም ካነበብኩላችሁ ክፍል ስፔሻሊ ሱረቱል ኢምራን ላይ የተቀመጠውን ሀሳብ ነው እየተናገረ ያለው ወገናችን ዶክተር ዛኪር ናይክ። ምናልባት ግን ትዊስት በማድረግ ነው ጥያቄዎችን ብዙ ጊዜ ሙስሊሞች የሚያደርጉት ሀሳብ ይሄ ነው። ከነሱ ከነ ዲዳት ወይም መሐመድ ዲዳት ከነ ዶክተር ዛኪር ናይክ የሚያመጡትን ሀሳብ ነው የሚያስቀምጡት። ብዙ ጊዜ መልስ የላቸውም ለምንጠይቃቸው ጥያቄዎች ማለት ነው። እንደምታዩት እንግዲህ የጠየቀው ጥያቄ ወንድማችን በኢየሱስ ክርስቶስና በአብ ያምናል ወይ መሐመድ ነው ጥያቄው ነብዩ። እሱ ግን አዎ ያምናል ብሎ አመነ። እንዴት ነው የሚያምነው? ያንን ካመነማ ክርስቲያን ሆነ እኮ። ለእንን እኮ ነው እኛ የምንፈልገው ታዲያ። ይሄ ነው ሀሳቡ፣ ዋና ሀሳቡ። እስኪ ወደ ጨብጡ እንሂድ። my Father is greater than I. Gospel of John, chapter number 10, verse number 29. My Father is greater than all. Gospel of Matthew, chapter number 12, verse number 28. I cast out devil with the Spirit of God. Gospel of Luke, chapter number 11, verse number 20. I with the finger of God cast out devil. Gospel of John, chapter number 5, verse number 30. I can of my own self do nothing. As I hear, I judge. As I hear, I judge. And my judgment is just. በሚያሳዝን ሁኔታ አላህ አባት ተብሎ አያውቅም፣ ወይም the father ልንለው አንችልም። ኢየሱስ ክርስቶስ አባት አለው። አባቱን አባ እያለ ይጠራዋል። ልጅ ደግሞ አባት ደግሞ ልጄ እያለ ይጠራዋል በብዙ ስፍራዎች። ማቴዎስ ወንጌል ምዕራፍ 3 ቁጥር 15-17 ልጄ ሲለው እንመለከታለን ኢየሱስን። ኢየሱስ ደግሞ ወደ አብ ሲጸልይ እንመለከታለን። ሌሊቱን ሙሉ ወደ አብ ሲጸልይ አደረ ይላል። አባቴ እኔና አብ አንድ እንደሆነን ብሎ ይናገራል አባትን ብሎ። አንድም ስፍራ ግን በሙስሊሞች መጽሐፍም ሆነ በራሳቸው አንደበት ኢየሱስ ክርስቶስና አብ ብለው አያምኑም። አላህ አብ ሊባል ስለማይችል፣ ምክንያቱም አባት ሊሆን አይችልም። አላህ አባት ሊሆን ቢፈልግ ልጅን ማግባት አለበት፣ ሴክሹዋል ኢንተርኮርስ ማድረግ አለበት። ምክንያቱም ሱረቱል አን ወይም ሱራ 6:101 በግልጽ የሚያስቀምጠው ነገር አለ። ልጅን ባሻን ጊዜ ይላል። ልጅን ባሻን ጊዜ የመጀመሪያው ልጃችን የሚሆነው እኮ ያለው እኮ ሌላ ስፍራ ላይ ሙሐመድ ነበር ነው ብሎ ያስቀመጠውና ሱራ 6 ወይም ሱረቱል አንዓም የቤት እንስሳዎች ምዕራፍ ላይ ቁጥር 101 ላይ እንደዚህ ነው የሚለው፣ እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይልና ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ። ስለዚህ ምን ይለናል? ለእርሱ ሚስት የሌለችው ሲሆን ሚስት የለውም ማለት ነው። አላህ ሚስት የሚኖረው ግን እንዴት ልጅ ይኖረዋል ነው እንግዲህ። ልጅ ወለደ ምንለው እኛ ነን። አብ እግዚአብሔር ልጅ ወለደ ልጅ አለው ብለን የምንለው እኛ ነን አይደል? ይሄንን ክሌም በማምጣት ግን ሚስት ሳይኖረው እንዴት ልጅ ይኖረዋል ብሎ ባዮሎጂካል የሆነ ውልደትን ያስቀምጥልናል። እኛ እያልን ያለነው ስፒሪቹዋል ውልደት ነው። እግዚአብሔር አብ ልጁን የወለደው በመንፈስ ወይም በመለኮት እንጂ ልክ በስጋ አይደለም። በስጋ የተወለደውማ ከድንግል ማርያም ድህረ ዓለም ነው። ቅድመ ዓለም ከአባቱ በመለኮት ተወለደ ብለን ነው ምናምን። አንድም ስፍራ ወይም አንድም ቦታ ኤግዛክት ወርድ ፋላሲ ቅድም ያልኳችሁ ይሄን ነው። በተመሳሳይ መንገድ አንድ ቦታ ኢየሱስ እኔ አምላክን ያምልኩኝ ያለበት የለም ብሎ የሚጠቅሳቸው በየመድረኩ ነው ዶክተር ዛኪር ናይክ፣ በየመድረኩ ማለት ነው። ምክንያቱም
እችን ብቻ ነው ማለት የሚችለው ዶክተር ናይክ። ለሚጠየቀው ጥያቄ ዶክተር ዛኪር መልስ የለውም ማለት ነው እንደምትመለከቱ። እሱ ብቻ አይደለም፣ ብዙ ሙስሊሞች የሚጠየቁትን ጥያቄ ትዊስት በማድረግ ነው የሚመልሱት፣ ወይም ደፍረው ጥያቄን መመለስ አይችሉም። እና ይሄው ነው ልላችሁ የምፈልገው ክርስቲያኖች፣ እንደው ብችሉ ሙስሊሞች መጽሐፍ ቅዱስን ስታነቡ ቦቸር አታርጉ፣ በየቦታው አትግቡ፣ በየቨርሱ አትግቡ። አውድ የሚባል ነገር ተማሩ። ቴክስቹዋል ሚኒንግ ተረዱ። ቴክስቱ ምንድን ነው የሚለው፣ ከታሪክ አንጻር ምንድን ነው የሚለው። ኦኬ ታሪኮችን አጥኑ። በእኔ የሚያምን የዘላለም ሕይወት አለው ብሎ እያስቀመጠልን፣ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብሎ እያስቀመጠልን፣ የሕይወት ውሃ ምንጭ እኔ ነኝ ብሎ እያስቀመጠልን፣ ዓይንህ እያየ በዓይን ፊት እንዴት ተጋርደህ ትቀመጣለህ? ስለዚህ ለመዳንም ይሆንልህ ነገሮችን ስታጠናና ስታነብ የዘላለም ሕይወትን ትቀበላለህ ወይም ታገኛለህ ማለት ነው። ክርስቲያኖች እንደው በጌታ ፍቅር ላሳስባችሁ፣ የቪዲዮ ተለፍቶበታል፣ ለብዙዎች አድርሱ፣ ሼር አድርጉ። እንደዚህ አይነት ቪዲዮዎችንም ይዤላችሁ እመጣለሁ። ለብዙዎች ትምህርት ይሆን ዘንድ ሼር፣ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የጌታ መንፈስ ከሁላችሁ ጋር ይሁን። ሰላሙ ነው።